ምን እኔ እሱ ልጅ ማድረግ ይመስላል። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶችዬ። እሱ ምንድነው ካላችሁኝ ይዤላችሁ ቀርቤያለሁ። ክፍል 52 ይዤላችሁ ቀርቤያለሁ። ይኸውልሽ የኔ አማት ከልጅሽ ጋር እኮ ተዛመድኩኝ። ያው ግርግር ደግሞ ምናምን እንደማትወጂ አውቃለሁኝ። ታዲያ ለምኑ ነው ዛሬ የራት ግብዣ አድርገሽልኝ ሻንጣዬን ይዤ አልመጣ? ዛሬውኑ ምን ነው ዛሬውኑ እንዴት ከዚህ ቤት መጣደፍ ሆነብሽ? ኧረ እባክሽ እኔ ዝናሽ ነኝ ደግሞ አንቺን ደግሞ ራት የምጋብዝሽ። ታዲያ ምን ችግር አለ? ብላ ካትካት በስተቀር ወደፊት ሰርተሽ ስለምታበይ ካሁኑ ልመጁ ብዬ ነው። ስለዚህ በዚህ ሚስጥር አስፈራርተሽ ልታደርጊ ነውና ትንሽ አላበዛሽም? ከማንም ጋር ግንኙነት ያልኩልሽ ግን ምን አነሰሽና? ያን ያህል ሚስጥር በዚህማ አያዋጣኝም። ያንንማ ደግሜ እንዳልናገረው እንዳልታደርጊ ዛሬውኑ ነው ጓዜን ጠጥቅልዬ የሚመጣው። ታውቂያለሽ አንቺን መጥራቴ ትክክል ነበርኩኝ፣ አታሰቢ። ከዚህ በኋላ ትክክል አጠገብሽ ስለሆንኩኝ ትክክል ነኝ። ለማንኛውም ዛሬ ማታ ከቤት እመጣለሁኝ። ቀለበቱን እንደሆነ ተጣልፋችሁ አስራችሁታል። ምናልባቱ ደግሞ እስኪ ለአንዳንድ ዝግጅት ጊዜ ብትሰጪኝ። ኧረ እባክሽ እኔ እንደምመጣ ለእሳቸውም ትነግሪያቸዋለሽ። አንቺም ደግሞ ቆንጆ ልብስ ፈገግ ብለሽ ትቀበይኛለሽ። አለቀ በቃ። አምራን እባክሽ እስቲ ትንሽ ጊዜ ማሰቢያና ማውሰላሰያ ጊዜ ስጪኝ እባክሽ አምራን። ለአንቺ ጊዜና ስብሰብ መስጠት ማለት ለአንቺ ተንኮል ጊዜ የምታስይበት መስጠት ነው። እኔም ብቻ ሳይሆን የዚህ ቤት ራት እንዳትሆኒ ታውቂያለሽ አይደል? እኔ አላውቅም። አንቺን አሁን እንደማላገባ እንደምትፈልጊ አውቃለሁ። እልቅ አሁን ደውይለትና ማታ ሚስትህን መጋበዝ ፈልጋለሁ ይዘሃት ና በይው እባክሽ አምራን። አልጨረስኩም። ለማንኛውም የልጅን እናት ይዘህ ሲመጣ ሻንጣውን ይዛ እንድትመጣ በይው። ቆይ አንቺስ በዚህ ሁኔታ ከባልሽ ጋር መግባት ሁኔታ ጥሩ ነው? እና ከበካይ ወደደልሽ ምን ላደርግሽ? እንደ ወጉማ ቢሆን ተሞሽሬ በክብር ነበረ ከዛ ቤት መግባት ያለብኝ። እና ቆይ ትንሽ ጊዜ ስጭኝና ያንን ማድረግ እችላለሁ። ነገርኩሽ፣ ለአንቺ ጊዜ መስጠት ማለት እባብ አንገት ላይ መጠምጠም ማለት ነው። ለማንኛውም ጥላት ሰርፕራይዝ አለን፣ እራት ጋብዥን። አሁን ጠቅልላ ትገባለች ብለሽ ንገሪ። ለማንኛውም ማታ እንገናኝ፣ ደህና ሆኝልኝ ብላ ቀጥል አደረገቻት። ሄሎ ብላ ስልኩን ዝግት ስታደርግባት እሷንም ሄሎ አምራን፣ እንዲሁ እናንተ ይቺ ልጅ ምን አይነት የተረገመ ልጅ ናት? እንዴት እንደው ማስበበት እንኳን ጊዜ ሊሰጠኝ አልቻለች። አምራን እገድሻለሁ፣ እውነት አልተውሽም፣ እገድሻለሁ። ትንሽ ጊዜ ብሰጠኝ እኮ እንድታለየ ገደል ከታት ራስ ያውቅ ነበር። ተታውቀዋል ሁላቸውም። ያቺም እንደዚህው ጊዜ ተሰጠውሽ እንዴት አልይኛለሽ? እቺኛቱም እንደዛው ሁላቸው ፉክክር ላይ ወልቀዋል። ምንድነው አርፈደሽ መምጣትሽ ሳያንስሽ ደግሞ ጭራሽ ታኮርፊያለሽ? እና አኮርፊያለሁ እንዴ? አልታወቀኝም ነበረ። ኮርፊያው ደግሞ አልገባኝም። ቆይ ምን ተፈጠረ? በሌሊት አባቴን ከሪፖርት ሸኝቼ መመለሴ ነው። በእውነት እኔ በጣም ከብቶኛል። ከሱ መለየቴ በጣም ነው ያስፈራል። አይዞሽ በቃ ዋናው አባትሽ በህይወት መመለሳቸው ነው አይመስልሽም? የኔም ተስፋ እሱ ነው። አባቴ ከአያቴ ጋር ይዞኝ ሲመጣ ብርቱ አባት ነበረ። እኔ ከዛ ልክ ሲመጣ እሱ ታመመ። እድሜ ልክ ተሽሮት እንደሚመጣ ተስፋ አደርጋለሁ። ያድርግልሽ። ሁለታችሁም የአባታችንን ፍቅር ጠንቅቀን እናውቃለን። ልዩነቱ ምን እንደሆነ ታውቂያለሽ? ያንቺ አባት ከወራት በኋላ ሲመለስ የኔ አባት ደግሞ በፖሊስ መያዙ ነው። አንተ ደግሞ በተራህ ልታኮርፍ ነውና በልበል። ይሄን ርዕስ ብንቀይር ደስ ይለኛል። ልክ ነሽ። ለማንኛውም እናቴ ደውላልሽ ነበር አይደለ? አዎ ደውላልኝ ነበረ። ሚስጥሬን ለማንም ተናገርሽ ብላ አለች። ቆይ እስኪ የተፈጠረው ምንድነው? የተፈጠረውን እኔ አላውቅም።
አሁን ደግሞ እንዴት እንደማነግራት እኔ አውቃለሁ። እንዴት የኢምራን ሚስጥር እንዴት አወቀች? ከሶስታችን ውጭ እኮ ማንም አያውቅም ነበር። ሳትብሎ እንዴት አንተ ተናገርክ ብዬ ነበር። ሲጀምር ከሷ ጋር ሳወራ አይደል እንዴ? ያቺ ልጅ በጣም አስጠላች። ምን እንደሚያሳዝን ታውቂያለሽ? ይሄን ሁሉ ሚስጥር ተጠቅመ ይሄን ሁሉ ማረጓ እና እሷም ጨከናና ሀዛል ታስገባት ነው። እና ምን ምርጫላት? ጋሽ የእሷን ልጅ ተሰማ ሰው አይሆንም። እኔም እሱም ብዬ ነው ሁሉን ነገር ማፈራረጡ ደስ ይለኝ ነበር። የእናትህን ሚስጥር ማቀራረቡ ጥሩ አይደለም። ቤት ውስጥ ምን ጎሎብሃል ታውቂያለሽ? እኔ እናቴ ጋር ስመጣ ልጇ እንደመሆኔ የተሰጠውን በሙሉ እንደሚሰጠኝ አስብ ነበር። ማለት አልገባኝም። ለናውን በሰጠች ሁሉ ለኔ ሁላ ትሰጠኝ ነበር። እንደ ልጅ ልታይ፣ ቤተሰቦች ክብር እንዲኖረኝ እና ደግሞ ድርጊቱ የተደረገውን ድርጅቱን ለኔም እንዲሰጠኝ። አሁን ግን ሳስበው ቀናቶች የሚፈጁ ይመስለኛል። እባክህ ያንን ተውና ከፍቅሩ አላጎደለችብህም። የሰው ልጅ ግን አፈጣጥሩ በጣም ይገርማል። ወይዘሮ ዝናሽ እናቴ ብዬ ከመጥራት ይልቅ አቶ አንተ አባቴ ብዬ በጥሩ ይሻለኛል። ዛሬ እኮ አባዬ ሪፖርት ሸኘው ከኔ ይልቅ አባቴ ይለኝ ነበረ። አሁን ብንረሳቸው አይሻልም? ወደ ራሳችን እንመለስ። ማታ ስልክ ልደውልልሽ ነበር ግን አንቺ አታነሽም። ከዚህ በኋላ እኔ አላነሳለህም። ቆይ ስንት ጊዜ ነው ማታ ደውልልኝ ብዬ ምነግርህ? ቴክሶችም እንግዲህ አልመልስልህም ከዚህ በኋላ። ማታ እኮ የአባዬን ዕቃ ያስተካከልኩ ቴክስቱን አላየሁም ነበር። በነገሩ አይፈረድብሽም። እንኳን ቴክስቱን እኔንም በቁም ነገር አላየሽኝም። ገና ለገና አለቃችን የለም ተብሎ እንደዚህ ስራ አንፍታ። ከስራ ስንወጣ ታዲያ ቅር ካላለሽ እራት ብንበላ ደስ ይልሻል? ስለሌለ ቤት የሌለ አባቴ የለም ብዬ እራት ተገባበዥ አምስቼ ልግባና እሱ ባይኖርም ኑሮ ሌላ ቤተሰብ እንደኖሬን ማወቅ አለብህ። እሱ ጠፍቶ የመሰለሽ? ግን በቃ ምንም መርሳት አልቻልኩም። ከሀሳቤ ልትወጪ አልቻልሽ። እንደምንም ብለህ ሆነ ብታዋጣኝ ይሻልሃል። እኔ ከሀሳብህ አውጣኝ ነው ያልኩ። እሺ አንድ ነገር ልጠይቅህ። ለምንድን ነው እየሸሸሽኝ ያለሽ? አንተን ሳይሆን ፍቅርን ነው እየሸሸህ ያለሁ። ለማን ብለሽ ነው ፍቅርን እየሸሸህ ያለሽ? ለማንም ብለሽ ነው? ማን እንደደርስበት አርቀሽ ያስቀመጥሽው? ይቅርታ ዳግም፣ ወደ ስራ መሄድ አለብኝ። ስለዚህ ጉዳይ ደግሞ ማውራቱ ጥቅም አይኖረውም። እንደተመቸሽ ሁልጊዜ ይህን ጥያቄ ስጠይቅሽ ትሸሻለሽ። ልብሽ ደንዳና ከሆነ ደግሞ ከፈለክ ደግሞ ከዚህ በኋላ አልመጣም። ማለቴ እኔን ማየቱ መረበሽ የሚሆን ከሆነ አንቺን አይቼ እንዴት እንደይደብሽ ደግሞ አስተማሪ መሆንሽን አትርሽ። መልካም ስራ ብላ ውጥት ብላ ሄድታለች። እሱም አይኑ ዘወር አለ። እጁ ወደላ ተብዞረለት። መቼ ነው ብችልማ ከልቤ ባወጣ ደስ ይለኛል። ግን ምን ዋጋ አለ በዚህ ኑሮ ጥንቅጥ መሃል? ልቤን አንቺን ሲያስብ ብቻ ሲያስብ ነው ደስ የሚለው። ግን ምን ማድረግ እችላለሁ ወይ? ያንቺ ልብ ያለ ከሌላ ሰው ጋር ነው ያለው፣ ለዛውም ለቀረ ሰው ጋር ብሎ ውስጡ ተረበሽ። እሷ ምዳለች። አንገቷን ተክዛ ቁጭ ብላ ደረጃ አንገቷን ደፍታለች። ልኩ እኔ ምንሽ ይቺ ህዳ ነውስ እንዴት ነው? በራሷ ማይል ወጣችው። እኔ ከፍቼ ወጣችው። ይኸውልህ ይቺ እኮ ትልቅ ልጅ ናት። ክፍሏ ውስጥ እኮ ስለቆለፍንባት ምንም የምናመጣው ነገር የለንም። እና ተውጣና ተንዘላዘል እያልሽ ነው? አጉል ነፃነት ሰጥተናት ምን አይነት ልጅ እንደሆነች ራስ ታውቂያለሽ። በላክ ላይ ይኩን በሷ በኩል እንደዛ አትናደድ። አንተ ያልሰማሃቸው ብዙ ጉዶች አሉ። ስለምን ለምታ እኔ ማላውቀው ነገር የተፈጠረ ነገር አለ። ዛሬ እኮ የቤት ምሬት እኮ ጓዟን ጠቅላላ ልትገባ ነው። ምን ላድርግ ብለህ ነው? እሷን እኮ ምራት ብዬ ስለከበደ ነው። ጓዟን ጠቅላላ ልመጣ ነው። ኧረ እባክሽ ቆይሽ መያዝላት እባክህ። አምራንን ደግሞ በተለይ አስጋብዥኝ
ልጋብዛት ነው እያልኩ ነው። ምን